በዮሐንስ ወንጌል ምዕራፍ 4 ከቁጥር 24 ጀምረን ያለውን ኃይለ መነሻ አድርገን እንማማራለን። ይህ ኃይለ ቃል ምንድን ነው የሚለው? እግዚአብሔር መንፈስ ነው፣ የሚሰግዱለት ሁሉ በመንፈስና በእውነት ሊሰግዱለት ይገባል ነው የሚለው። እግዚአብሔር እግዚአብሔር መንፈስ ነው፣ የሚሰግዱለት ሁሉ በእውነትና በመንፈስ ሊሰግዱለት ይገባል ብሎ ጌታችን አምላካችን ይህን ቃል ተናግሮታል። ታሪኩን በአጭሩ እነግራችኋለሁ። ከደቀ መዛሙርቱ ጋር ወደ ሰማርያ ሲሄድ ከውሃ ጉድጓድ አጠገብ ተቀመጠ ነው የሚለው። አሁን እንግዲህ ከቁጥር 7 ጀምረን ታሪኩን ስንመለከተው ከደቀ መዛሙርቱ ጋር ወደ ሰማርያ ሲሄድ ከጉድጓድ ውሃ አጠገብ ተቀመጠ ይላል። በዚያን ሰዓት ደግሞ ከሰማርያ አንዲት ሳምራዊ ሴት ውሃ ልትቀዳ መጣች ይላል። ውሃዋን ቀድታ ስትጨርስ ውሃ አጠጭኝ አላት ሴትየይቱ ከይሁዳ ወገን እንደሆነ ስላወቀች አንተ አይሁዳዊ አይደለህምን? እኔ ሳምራዊት ነኝ፣ እንዴት ከእኔ ከሳምራዊት ውሃ ትለምናለህ? አለችው። ሳምራውያንና አይሁድ በምን አይገናኙም። የሚያገናኛቸው አንድ ነገር የለም። እነዚህ አይሁድ የአብርሃም ልጆች ነን፣ የእግዚአብሔር ቤተሰቦች ነን ብለው ይመካሉ። በእግዚአብሔር ይመካሉ፣ በአብርሃም ይመካሉ። ያው ምግባሩ የለም እንጂ። ሳምራውያን ደግሞ እንደነዚህ አልነበሩም፣ ግን ተስፋ ነበራቸው። መሲህ እንደሚመጣ ተስፋ አላቸው እና በአይሁድ ዘንድ ሳምራውያን እጅግ በጣም የተናቁ፣ የተጣሉ፣ የተጠሉ ነበሩና በማህበራዊ ኑሮም ሆነ በምንም አይገናኙም፣ አይቀራረቡም፣ ይጸየፏቸዋል ማለት ነው። ስለዚህ እንግዲህ እሱን በአለባበሱ በልብስ ይለያል። መቼም እንግዲህ ሰው በልብሳችን እንለያለን። ሁላችንም እንደየሃይማኖታችን መለያችን ልብሳችን አለ። በልብሳችን ቤተ ክርስቲያን ስንሄድ፣ ወደ አምልኮ ቦታ ስንሄድ የምንለይበት አንዱ ልብሳችን ነው። ክርስቲያን መሆናችን በአንገታችን ላይ ባለው ማተብ፣ ቤተ ክርስቲያን ስንመጣ መስቀለኛ አጣጥለን ለብሰን ስንመጣ፣ ከቤተክርስቲያኑ ስንወጣ ይነግራል፣ አርማችን ይናገራል። እና ልብሱን አይታ አለባበስህ ራሱ አይሁዳውያን፣ ስለዚህ እናንተንና እኛን የሚያገናኝን ነገር የለም፣ በምን መልኩ ነው ከኔ ውሃ የምትለምነው? አለችው። ጌታችን ኢየሱስ ክርስቶስም ይሄ ውሃ የእግዚአብሔር ስጦታ ነው አላት። ውሃ የእግዚአብሔር ስጦታ ነው። መቼም ሰው ውሃን አይሰጠንም፣ ፀሐይንም ሰው አይሰጠንም፣ ነፋሱንም ብትሉ ቀኑንም ጊዜውንም ምንም ሰው የማይሰጠን ነገሮች ብዙዎች ናቸው። ከእግዚአብሔር የምናገኛቸው ነገሮች ብንዘረዝራቸው አያልቁም። እንደው ስለማናስተውል እንደው ጉዳይ አድርገን ስለንማልክተው እንጂ ስለማንመለከተው ነው እንጂ ብናስበው እግዚአብሔር የሰጠን ነገሮች ብዙዎች ናቸው። እግዚአብሔር የሰጠን ነገሮች ሁሉ ሰው ሊሰጠን አይችልም እና ይሄ ውሃ የእግዚአብሔር ስጦታ ነው። ስለዚህ ውሃ ስጭኝ የሚልሽን
አውቀሽው ቢሆን ኑሮ አንቺ ራስሽ ትለምኝ ነበረ አላት። ተመልከቱ፣ ውሃ አጠጪኝ የሚልሽ ማን መሆኑን ማን እንደሆነ ብታውቂ ኑሮ አንቺ ራስሽ ትለምኝው ነበር፣ የሕይወትም ውሃ ደግሞ ይሰጥሽ ዘንድ ትለምኝ ነበር ሲላት፣ ሴትይቱ ምናለች? ይህንን ውሃ ለመስጠት መቅጃው የለሽ፣ ጉድጓዱ ሩቅ ነው። እንግዲህ የጉድጓድ ውሃ አይታችሁ ከሆነ በሀገራችን በአፋር ሀገር ራሱ ያው ዝናብ የለበትም። እንደ ራሴ አፋር ሀገር 3 ዓመት ቆይቻለሁ። በ3 ዓመት ውስጥ 2 ጊዜ ነው ዝናብ ያየሁት ብላችሁ አታምኑኝ። እውነት ለመናገር 2 ጊዜ ነው ያየሁት ዝናብ እና በረሃ ነው እና ግን ድንጋይ የለም አሸዋ ነው። ሲዝቁት ውሃው ራሱ ይፈላል። ይገርማችኋል። ውሃ ስንቀዳ ወልድንቀዳ ስንሄድ አሸዋውን ዛቅ ዛቅ ስናደርገው ውሃው ይወጣል፣ አይደፈርስም። አሸዋ ስለሆነ ቀርተን እንሄዳለን እና ጉድጓድ ነው። ይሄ ደግሞ የጉድጓድ ውሃ አላቸው። ያ የጉድጓድ ውሃ እንግዲህ ስንት ሜትር ርቀቱን እንግዲህ ይሄ ነው እያለካው፣ ግን በገመድ ተስቦ ነው። ወገባችን ቁርጥ እስከ ድረስ ነው። በገመድ ስበስብ ነው የምናወጣው ውሃውን። ያ ውሃ ከቀዳም በኋላ ይዘጋል። ስለዚህ ልክ እንደዛ ማለት ነው። ጉድጓዱ ሩቅ፣ መቅጃ የለህ፣ ከምን አምጥተህ ነው የምትሰጠኝ አለችው። እንግዲህ ይህንን የሕይወት ውሃ ከየት ታገኛለህ አለችው። በእውነቱ አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ አንተ ትበልጣለህን አለችው። አያችሁ እንግዲህ ከያዕቆብ የሚበልጥ ሰው ይመጣል ብለው አያስቡም። ግን እግዚአብሔር የተናገረው ነገር አለ። እሱም ተስፋ ያደርጋሉ። እሱም መሲህ ነበረ፣ ክርስቶስ ነበረ። ስለዚህ ከያዕቆብ ትበልጣለህን? ራሱ አባታችን ያዕቆብ ልጆቹም ከብቶቹም ሁሉ አለ ከዚህ ውሃ ጠጥተዋል አለችው። ጌታችን ኢየሱስ ክርስቶስ መልሶ እንዲህ አላት፣ ከዚህ ውሃ የሚጠጣ ሁሉ ይጠማል። አዎ ጠዋት ቢጠጣ ማታ ያስፈልገዋል፣ ማታ ቢጠጣ ጠዋት ያስፈልገዋል። ከዚህ ውሃ የጠጣ ሰው ጠዋትም ማታም ቀንም ያስፈልገዋል። እኔ ከምሰጠው ውሃ የሚጠጣ ሰው ግን ለዘላለም አይጠማም አላት። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሲፈልቅ ይኖራል። በሆድ ውስጥ ሲፈልቅ ይኖራል። ምንጭ ነው፣ በሆድ ውስጥ ይፈልቃል። የኔ ውሃ ይሄ ነው፣ ጠጥተውት የሚጠፋ ውሃ አይደለም አላት። እንደዚህማ ከሆነ ድጋሚ ውሃ ልቀዳ እንዳልመጣ ስጠኝ አለችው። ተመልከቱ፣ አሁን ይህን ታሪክ የተረኩላችሁ የትምህርታችን መነሻ እግዚአብሔር መንፈስ ነው፣ የሚሰግዱለት ሁሉ በመንፈስና በእውነት ሊሰግዱለት ይገባል ያለውን የተናገረበትን ቃሉ መነሻውን ምክንያቱም ታሪኩን እንድታውቁት ብዬ ነው። ስለዚህ ድጋሜ እዚህ ጉድጓድ ውሃ ልቀዳ ብዬ እንዳልመጣ እንዳይነው ውሃ ካለ ስጠኝ ስትለው ሂጂና ባለሽን ጥሪው አላት። እያችሁ ሂጂና ባለሽን ጥሪው አላት። ሴት ጌቱ ባል የለኝም አለችው። ክርስቶስም የተናገረው በእሷ ዘንድ ያለው ስለሚያውቁ ነው። ሴትየቱም ባል የለኝም አለችው። እውነት ነው፣ ባልስ የለሽም። እውነት ነው፣ ባልስ የለሽም። ወደዚህ ነይ፣ ባልሽን ይዘሽ ወደዚህ ነይ ይችላል። ባል የለኝም ስትለው ኢየሱስም እውነት ነው፣ ባል የለኝም ማለትሽ መልካም ነው፣ መልካም ተናግረሻል። ግን 5 ባሎች ነበሩሽ፣ 5 ባሎች ነበሩሽ። አሁን ግን ከአንቺ ጋር ያለው ባልሽ አይደለም አላት። 5 ባሎች ነበሯት። ስታገባቸው ይሞታሉ። በእርሷ ዘንድ ያደረ ክፉ መንፈስ እያነቀ ይገለባት ነበረ።
ይሄኛው ባል ግን ከእሷ ጋር አይኖርም። ባሏ ነው ግን ከእሷ ጋር አይኖርም። ስለዚህ ምን አለ? አዎ እውነት ነው፣ 5 ባሎች ነበሩሽ። አሁንም ይሄኛው ከአንቺ ጋር ያለው ይሄ ነው ከአንቺ ጋር አሁን ከአንቺ ጋር ያለው ባልሽ አይደለም ማለት ከእሷ ጋር ስለማይኖር ነው። በዚህ ጊዜ እውነት ተናግረሻል፣ ባል የለሽም ብላ ሴቲቱ ጌታ ሆይ አንተ ነቢይ እንደሆንክ አሁን ተገነዘብኩኝ አለችው። ለምን ይህን አለች? የልቧን ስለነገራት። 5 ባል እንደነበረኝ አሁን ያለው ባሌ ደግሞ ከኔ ጋር አለመኖሩን ማወቅህ ማንም ሳይነግርህ እናውቀሃልና አንተ ነቢይ ነህ። አሁን ነቢይነትን አሁን ገብቶኛል፣ ተረድቻለሁኝ አለችው። በዚህ ጊዜ አባቶቻችን በዚህ ተራራ ሰገዱ፣ እናንተ ደግሞ ሰው ሊሰግድ የሚገባው በኢየሩሳሌም ነው ትላላችሁ። እንግዲህ አባቶቻችን የምትለው እነ ያዕቆብን ነው፣ እነ አብርሃምን፣ እነ ይስሐቅን ነው አባቶች። ምክንያቱም ያ ውሃ ያዕቆብ ነው ያን ጉድጓድ ቆፍሮ ለልጆቹ ያወረሰው። ስለዚህ አባቶቻችን በዚህ ተራራ ይሰግዱ ነበር። እናንተ ግን በኢየሩሳሌም ነው የሚሰገድ ትላላችሁ አለችው። ጌታችን መስሎን አላት፣ እናንተ ለማታውቁት ትሰግዳላችሁ አላት። አያችሁ፣ ለማታውቁት በተራራ ላይ ይሰግዳሉ። ለማን እንደሚሰግዱ ግን አያውቁም። እነሱ የሚያውቁት መስገዳቸውን ነው። አያችሁ፣ ቤተ ክርስቲያን እንመጣለን እኛ ማለት ነው። የምናውቀው ቤተ ክርስቲያን መምጣታችን፣ ሰዎቹ ሲሰግዱ አይተን መስገዳችን፣ ቁመው ሲያስቀድሱ ቁመን ማስቀደሳችን ብቻ ነው የምናውቀው። ለማን እንደምንሰግድ ብዙዎቻችን አናውቅም። አብዛኛዎቻችን ስንሰግድ ለሕንፃው ይመስለናል። ለሕንፃው የምንሰግድ ይመስለናል። በሰማይ ላለው ለአምላካችን ነው እዚህ ውስጥ የምናገለግለው፣ በመንፈስ የምናገለግለው። ስናስቀድስም ስንሰግድም በሰማይ ላለው ለአምላካችን ለእግዚአብሔር ነው እና እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን መዳን ድህነት ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። ለአብ የሚሰግዱበት በእውነትና በመንፈስ የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል አላት። እሱ ነው እንግዲህ እሱነቱን እየነገራል። አሁንም ሆኗል ሲላት አብ ሊሰግዱለት እንደነዚህ ያሉትን ይፈልጋቸዋል። እንደነማን ያሉትን? እንደ እርሷ ያሉትን። እሷ እንግዲህ እያመነች ነው። እግዚአብሔር የተናገረው ያ መሲሁ መጥቷል፣ የኔን እኔ ሳልነግረው ሰው ሳይነግረው ውስጤን የተረዳ ያወቀ ያ የእግዚአብሔር መልእክተኛ ነው ብላ አምናለች። አስቡት። እሱ ደግሞ አብ እንዲሰግዱለት እንደነዚህ ያሉትን ይፈልጋል አለና፣ ስለዚህ አለ እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ስለሆነ በእውነትና በመንፈስ ሊሰግዱለት ይገባል አላት። አሁን ይህን ታሪክ ያወጣሁላችሁ በእውነትና በመንፈስ ሊሰግዱለት ይገባል፣ እግዚአብሔር መንፈስ ነው ያለውን አጠንክራችሁ እንድትይዙ ነው። ዛሬ የምንማማርበት ይህንን ምረስ የመረጡበት ሰሞኑን ስትሰሙት የነበረውን አጠንክራችሁ እንድትረዱት ሕሊናችሁ እንዳይወዛገር። አያችሁት? ሰው እንደመሰለው ማውራት እንደሚችል ታውቃላችሁ። ሰው ነው። ልቡ ያሰበውን የመጣለትን ነገር ለመናገር ዝግጁ ነው።
የተሰማውን ነገር እናመጣዋለን። ጌታችን አምላካችን ኢየሱስ ክርስቶስም ከሙታን ተለይቶ እንደተነሳ ለደቀ መዛሙርቱ በዝግ ቤት ገብቶ ሰላም ለእናንተ ይሁን ሲላቸው ደቀ መዛሙርቱ ሐዋርያት ተደናገጡ፣ ፈሩ፣ ተረበሹ። ክርስቶስ ሙቷል። 3 ዓመት ወንጌል ሲያስተምራቸው የነበረው ክርስቶስ ሙቷል። እነሱ ሙቷል ብለው ተስፋ ቆርጠዋል። ተመልሶ ከሙታን ተነስቶ በዓይናችን እናየዋለን፣ ድምፁን ያሰማል የሚል ተስፋ የለም። ጠዋት ላይ እሑድ ጠዋት ማለት ነው፣ ሴቶች አስከሬኑን ሽቶ ሊቀቡ ሲሄዱ አላገኙትም። 2 መላእክት ተነስቷል፣ ስለምን ከሙታን መካከል ትፈልጉታላችሁ? ተነስቷል፣ እዚህ የለም አሏቸው መላእክት። ይሄን ብለው ሲደናገጡ ማርያም የምትባለው ስታለቅስ ስለምን ታለቅሻለሽ ሲላት ጌታዬ እባክህ አንተ ወስደኸው ከሆነ ንገረኝ ስትለው ማርያም ሲላት በድንጋጤ ረቡኒ አለችው። መምህር ነህን አለችው። ተይ አሁን አትንኪኝ፣ ጊዜ ገና ነው። ይልቁንስ ሂጂና ወንድሞችን ሐዋርያትን ወደ ገሊላ ይቀድማቸዋል፣ ገሊላ እንገናኝ ይላቸዋል ብለሽ ንገሪያቸው አላት። ይሄን ደስታ ተሸክማ ሩጣ ሄደች፣ ተናገረች። ጴጥሮስና ዮሐንስ አላመኗቸውም። ሴቶቹንም ግን መጡ። ሲመጡ የለም፣ መቃብር ክፍት ነው። ታዲያ በዝግ ቤት ተቀምጠው ሙሉ ቀን ስለሱ ሲያስቡ ይውላሉ። ከመቃብር ተነሳ የት ሄደ በማለት ያስባሉ። እሱ ግን ወደ ኤማሁስ እየሄደ ነው። ወደ ኤማሁስ ሲሄድ ደግሞ 2 ሰዎች በመንገድ ላይ አግኝተውታል። እንግዲህ እነሱ አንዱ ኒቆዲሞስ ነው፣ አንዱ ሉቃስ ነው። እኒህ ሰዎች ሉቃስና ኒቆዲሞስ ስለ ክርስቶስ ብቻ እያወሩ በዚያ በረሃ እንደው ሲወዛወዙ እያዘኑ የእሱም ብቻ እያወሩ ሲሄዱ እሱ ይሰማቸዋል። ወደ መጨረሻው ሰዓት ሲደርስ እናንተ ሰዎች እንደው በዚህ በረሃ አንድ ነገሮች ታወራላችሁ፣ ምንድን ነው አላቸው። አንተ በኢየሩሳሌም ውስጥ የለህም እንዴ? ለኢየሩሳሌም እንግዳ ሰው ነህ እንዴ? አይሁድ ሰቅለው የገደሉትን አልሰማህምን አሉት። እኔ አልሰማሁም አላቸው። እናንተ ለመሆኑ ልብ የላችሁም አታስተውሉም እንጂ ይሄ ሁሉ እንደሚሆን መስቀል ላይ እንደሚሆን እንደሚሰቀል አስቀድሞ ሲያስተምራችሁ ሲነግራችሁ አልነበረምን ሲላቸው እንደ እንግዳ ያደምጡታል። ይሄ ሰው ከኛ ጋር አልተማረም፣ ጌታችን ያስተማረን እንዴት አወቀው እያሉ እየተገረሙ ሲያደምጡት ዋሉ። ቦታው ላይ ሲደርሱ እኛ ጋር ካላደርግ አሉት። አብሮ ገባ። ማዕድ ቀረበ። ማዕዱን ባርኮ ሲሰጣቸው ዓይናቸው ተገለጠ፣ ማየት ቻሉ። ክርስቶስ እንደሆነ አወቁት። ልክ ሲያውቁት አሁንም ከፊታቸው ተሰወረባቸው። በዚያች ቅጽበት ተነስተው ኢየሩሳሌም መጡ። ኢየሩሳሌም ደርሰው ከሐዋርያት ጋር እንግዲህ 11 ሐዋርያት ናቸው። 12ኛው ይሁዳ ነው፣ ሽጦ እሱ ዛፍ ላይ ተሰቅሎ ያው በሽታውን ተሸክሟል። ጌታችን አገኘው። መንገድ ላይ ከኛ ጋር እየተጓዘ እኛ ስለሱ እያወራን ሲሰማ ውሎ ማታ ላይ ግን አብረን ስንገባ እንጀራውን ቆርሶ ሲሰጠን ዓይናችን ተገለጠ፣ አወቅነው፣ ስናውቀው ተሰወረን እያሉ ይሄን ሲያወሩ ቤት ዘግተዋል። አይሁድን ፈርተው እንዳይመጡባቸው በተዘጋ ቤት ገብቶ ቤትን ሳይከፍት ሳያንኳኳ ገብቶ ሰላም ለእናንተ ይሁን አላቸው። እነዚያ እያወሩ ነው እኮ እየነገሯቸው ነው። ሰላም ለእናንተ ይሁን። ደነገጡ። ያን ጊዜ እዛም ያዩት እነ ሉቃስም እነ ኒቆዲሞስም ሁሉም ደነገጡ። ስለ እሱ እያወሩ እያለ ሰላም ለእናንተ ይሁን ሲላቸው በተዘጋ ቤት ገብቶ ሲላቸው ደነገጡ፣ ፈሩ። ምን አላቸው ግን? አትፍሩ፣ አትደንግጡ። በእኔ ላይ ሥጋና አጥንት እንደምትመለከቱት አለ።
ሥጋና አጥንት በእኔ እንደምትመለከቱት መንፈስ አጥንትና ሥጋ የለውም ማለት ነው። መንፈስ አጥንትና ሥጋ የለውም። እነዚህ ሁለት ቃላቶች አጥብቃቸው ያዙ። እግዚአብሔር መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ከቁጥር 24 ጀምሮ ያለው እግዚአብሔር መንፈስ ነው፣ በመንፈስና በእውነት ሊሰግዱለት ይገባል አንዱ። ሁለተኛው ሉቃስ 24 ላይ ያለው መንፈስ አጥንትና ሥጋ የለውም። አያችሁ፣ መንፈስ አጥንትና ሥጋ የለውም። ያ መንፈስ ማን ነው? መልአክ ነው። አስተውሉትና ያ መልአክ ነው። እንግዲህ ዲያብሎስ ነው፣ አጥንትና ሥጋ የለውም። ዲያብሎስ አጥንትና ሥጋ ከሌለው እነ ቅዱስ ሚካኤል ደግሞ የላቸውም፣ አንድ ናቸዋ። ጎሳቸው አንድ ነው። እሱ ከጎሳው ተለይቶ ቢወጣም አንድ ነው፣ አንድ ናቸው። እና አሁን ይህንን ነገር ያነሳውላችሁ ሰሞኑን እንደ የሁላችንን ጆሮ ጭው ያደረገ የሰማችሁት ነገር አለ። ያም የሰማችሁት ስለ ጾታ የተነሳ ጉዳይ ስላለ ነው። አያችሁ፣ ማንም ያንሰው። እንግዲህ ጾታ ሲባል ይሄ ጾታ ምን ማለት ነው? እኛ መቼም ጾታ ሲባል ሴትና ወንድ ነው የምናውቅ አይደለም። ይሄ ስለምናውቅ ጾታ ብዙ መንገድ ያስኬዳል፣ ብዙ ትርጉም አለው። ሲጀመር ጾታ ወገን ነው። አዎ ወገን ሲባል የሴቷ ወገን ወንድ ነው፣ የወንዱ ወገን ሴቷ ነች። አዎ በዚህ መንገድ ከተሄደ ነው። ቢሆንም ግን ጾታ ለመንፈስ አይሰጥም። ይሄን ነገር ነው እንድናውቅ የሚያስፈልገው። ሰው እንደፈለገ ያሰበውን ነገሩን አራቁ ሊናገረው አስፍቶ ሊመነዝረው ይችላል። ምእመናን ግን መረዳት አለባቸው። አንባቢዎች ናቸው። አሁን ሁሉም ምእመን ፈላስፋ ነው፣ ድርሰትም ደራሲ ነው። እንደው እንስራ ብለን ብንሰጋ ሴትም ይሁን ወንድም ይሁን አሁን የማይጽፍ አለ፣ የማያነብ አለ፣ የማይመራመር አለ። ስራ እንስራ ብንል እኮ ብዙ ነገር ነው የሚወጣ። አያችሁ፣ ከምናነበው መጽሐፍ ቅዱስ ተነስተን ብዙ ነገር ነው የሚወጣ። ወደ ስራ አለመግባታችን ነው እንጂ እና አዋቂዎች ስለሆናችሁ በምትሰሙት ነገር ላይ ማለት ነው፣ በሰማችሁት ነገር ላይ ውስጣችሁ እንዳይከፋፈል ነው፣ እንዳይከፋፈል እና አዎ እግዚአብሔር አካል እንዳለው ይነገራል። ይህንንም አንዱ ትልቁ ዋናው ማስረጃችን ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስትመለከቱ እግዚአብሔር ሰውን በምሳሌያችን አስመስለን በራሳችን አርአያ አድርገን ሰውን እንፍጠር አለ እግዚአብሔር። አያችሁ፣ ሰው ደግሞ ይችን ነው የሚያውቀው። እንግዲህ እግዚአብሔር ሰውን በምሳሌው ከፈጠረ በእኛ ዘንድ ያለው አካል ሁሉ በእሱም አለ ብሎ ነው የሚያስበው። ቅርቧ ይች ነች አለ፣ እኛ የምትቀርብን አማርኛ ነገሩን ማሰብ አንችልም። እግዚአብሔር እኛን በምሳሌ ከፈጠረን እንግዲህ በእኛ ዘንድ ያለው አካል ሁሉ ሴትና ወንድነት በእሱ ዘንድ አለ ብለን ነው የምናስበው። ይህን እንዳናስብ ነው እዚህ ላይ ያለውን ትርጉም ምስጢር መረዳት ይገባናል። አዎ እግዚአብሔር ሰውን በምሳሌ ፈጠረ። ሰው ማን ነው? እስቲ እኔ ነኝ ወይ ሰው ነው የምትለኝ? ሰው የሚያሰኘኝ ምን ነው? ያቺ እግዚአብሔር በምሳሌው የፈጠራት ያቺ ነባቢትና ለባዊት ነፍስ ነች ሰው የምታሰኘኝ። እሷ ስትለየኝ ሰው አልባልም፣ አስከሬን ነኝ፣ በድን ነኝ። አያችሁ፣ እግዚአብሔር ሰውን በምሳሌው ፈጠረ ሲባል ከጭቃ ከአፈር አንስቶ
በእጁ የሰራውን ጭቃውን አይደለም። ይሄ ማለትማ እግዚአብሔር ራሱ አፈር ነው፣ ጭቃ ነው ማለት ነው። አስተውሉ። እግዚአብሔር በአርአያው በምሳሌ የፈጠራት ይህችን ነፍስ ነው። አያችሁት? ይህችን ነፍስ ነው። እግዚአብሔር በባህሪው አይመረመርም፣ በባህሪውም አይታይም፣ አይዳሰስም፣ ከሁሉ የራቀ ነው። እግዚአብሔር በቦታም አይወሰንም። እግዚአብሔር ያለው በሰማይ ነው ብለን እናስባለን። አዎ ሰማይ ዙፋኑ ነው እንላለን። ምድር ደግሞ የእግሩ መረገጫ እንላለን። አስቡት ግን እንዲህ ብለን ስንናገር እግዚአብሔር በአንድ በሰማይ ብቻ ተወስኖ ነው ያለው አይደለም። በዓለሙ ሁሉ በዚህ በምሰሶ ውስጥ ሁሉ አለ እግዚአብሔር። አያችሁ? ይሄንን ለሚያምን ሰው ነው፣ ለሚያምን ሰው ነው። እግዚአብሔር በዚህ በዓለቱ ውስጥ ሁሉ፣ በገደል ውስጥ ሁሉ፣ በዚህ በምሰሶ ውስጥ ሁሉ አለ። እንኳን እግዚአብሔር እዚህ ምሰሶ ውስጥ ምን አለ? ይሄ ምሰሶ ያለ ውሃ ጠና? ውሃ እኮ ነው ያጠናው። ውሃ ፍጡር ነው። ይሄ ምሰሶ ውሃ ጠጥቶ ነው ያለው። አስቡት። ብረት ያደረገው ውሃ ነው። ዝናብ እንኳን ቢፈስበት ውስጡ ሁሉ ይረሰርሳል። ውሃ ነው። አስቡትና ስለዚህ እግዚአብሔር ከሁሉ በላይ ስለሆነ የሁሉ ፈጣሪ የሁሉ አስገኝ ስለሆነ በሁሉ ዘንድ አለ እግዚአብሔር። ወገኖች ክርስትናችንን ክርስትና የሚያደርገው አንዱ ያንወጋውን ጅራፍ ድምፅ ሰምተን ያንን ተከትሎ መሄድ ሳይሆን ቆም ብሎ ማሰብ። ይሄ ድምፅ ከሰው ነው ወይስ ከሌላ አካል ነው የሚለውን ነገር እንድናስብ ያስፈልጋል። ምክንያቱም የቀድሞዎቹ ሰዎች አይደለንም። እነዛ ለጋ ናቸው። እኛ ግን የበሰልን ነን። ለምንድን ነው የበሰልነው? በዓይናችን ስላየን ነው፣ በጆሮአችን ስለሰማን ነው፣ በእጃችን ስለዳሰስነው ነው። ማንን? አምላክን። የቀድሞዎቹ ግን ተስፋ ቢኖራቸውም እኛ በዓይናችን ያየነውን አላዩም፣ እኛ የዳሰስነውን አልዳሰስኑም፣ እኛ በጆሮአችን የሰማነውን ቃሉን አልሰሙም። ግን ብዙዎቹ ጥቂቶቹ ናቸው። ብዙዎቹ ቢጠፉ ጥቂቶቹ በማስተዋል በእምነት እግዚአብሔር እንደማይመረመርና ሰው ፍጥረት ሊደርስበት እንደማይችል በማመን አንዳንድ ጊዜ በሕገ ልቦናቸው እንዲሁ በጨለማ በዳበሳ እንደሚሄድ ሰው በሕገ ልቦና እየተመራመሩ እግዚአብሔርን ደስ አሰኝተውታል በመግባራቸው። በእውነት እኛ እንዳየነው፣ እኛ እንደሰማነው፣ እኛ እንደዳሰስነው ይሄ ዕድል ቢገጥማቸው በእውነት አቤት እላለሁ ሳስብ። ስለዚህ በዚህ አይነት ከነሱ እኛ በእውቀት የበሰልን የጠነከርን ማስረጃ የማያስፈልገን በዓይናችን ያየነው ነገር ስለሆነ ከእነሱ የእኛ እምነት ሊጠነክር ይገባል ነው። ግን በመሰረቱ ጥንካሬ የለም፣ እምነትም የለም፣ ደካሞች ነን። እያችሁ በሚታይ ነገር ብቻ ነው የእኛ ጉልበት። የእኛ ኑሮ ተመስርቶ የሚቀጥለው በሚታይ ነገር ነው። በማይታይ ነገርማ መቼም እምነታውን የለን። አያችሁ? ስለዚህ አሁን ይሄንን እግዚአብሔር መንፈስ ነው፣ እግዚአብሔር መንፈስ ነው፣ ሊሰግዱለት የሚገባቸው ሁሉ በእውነትና በመንፈስ ሊሰግዱለት ይገባል። መንፈስ ማለት በመንፈስ መሰረት ነፍስ፣ ያቺ መንፈስ ነፍስ ነች። በእውነት አንደኛ እውነተኛ በመሆን አስመሳይ ሳንሆን መንፈሳችን ንጽሕት ሆና እግዚአብሔር እንደፈጠራት ሆና የተገኘች ነፍስ ለእግዚአብሔር በእውነት ልትሰግድ ይገባታል ብሎ ጌታ የተናገረው ይሄንን ነው። እና አሁን የተነሳንበት ዓላማ ይሄ ስለሆነ ይሄን እንዲታወቁ ነው። ይሄ ነገሮቹ አንድ ሰሞን ሆይ ሆይ ሶ ተብሎ ያው ይቀራል፣ አይቀጥልም። መንገዱ አጭር ነው። አሉበታ እውነተኞች አባቶች አሉ። አዩት ሄዶ ከልኩ ስለማያልፍ ነው። ግን እኛ ነገ አባቶቻችን ብቅ ብለው ስለሚያስረዱን ስለሚያረጋግጡልን የተባለውን ነገር ይዘን ሽው እንዳንል ነው። ሽው እንዳንል እና ታዲያ
ይሄ ጾታ የሚባለው ነገር ምንድን ነው የሚለውን ነገር ካሰብን ማለት ነው እንግዲህ እግዚአብሔር ሰውን በምሳሌ የፈጠረው ነፍስን እንጂ ሥጋን አለመሆኑን ስንገነዘብ ነፍስ ደግሞ የእግዚአብሔር የሆነ ሁሉ አላት። እግዚአብሔር ዓይን አለው፣ ጆሮ አለው፣ እጅ አለው፣ እግር አለው መጽሐፋችን ያስረዳል። ይሄ ሲባል ግን ለሥጋ የተሰጠው አካል እንዳልሆነ ልናውቅ ያስፈልጋል። ለሥጋ የተሰጠው አካል አይደለም ያለው እግዚአብሔር። የእግዚአብሔር አካል እንደ ባህሪው የማይዳሰስና የማይመረመር ነው። መላእክት እንኳን ሊያዩት የማይችሉት ነው እግዚአብሔር። መላእክት ዙሪያውን ከበው ሲያመሰግኑት ቅዱስ ቅዱስ ሲሉ አንድ መልአክ እንኳን ደፍሮ ማየት አይችልም። አያችሁ፣ አይቻላችሁ። እሱ እሳት ነው። እሳት ያቃጥላቸዋል። ፊታቸውን በክንፋቸው እግራቸውን በክንፋቸው ሸፍነው ሲያመሰግኑ ይላል። እንግዲህ ኢሳይያስ ምዕራፍ 6 ላይ ስትመለከቱት ይሄን እናገኘዋለን። እንግዲህ የጾታ ጉዳይ ሲነሳ አሁን ስለ እግዚአብሔር በሰው ዘንድ ያለ የወንድ መልክና የሴት መልክ አለው ተብሎ ሲጀመር ይሄ አይነሳም። ሐዋርያት ያስተማሩትን ትምህርት ክርስቶስ ለሐዋርያት ያልገለጠውን ትምህርት ማንሳት ይሄ ድፍረት ነው፣ ፍጹም ድፍረት ነው። የተሰጠንን የቤት ስራ ሳንሰራ የተሰጠን እኮ በአእምሯችን ልክ ልንሰራው ልንፈጽም የታዘዝነው አለ። የታዘዝነውን መቼ ፈጽመነው ነው? ረጉድ ነው። እንደው ልጆቻችን ስናሳድግ እቤት ያለችውን ሲሆን አንቺ ይሄን ስሪ፣ አንቺ ይሄን ስሪ፣ ወንዱን አንተ ይሄን አድርግ ብለን አዘዝን። ይሄ ልጆቹ ግን እኛ ያዘዝነው ስራ ሳይሆን ሌላ ስራ ሰርተው ሲመጡ ምን ይሰማቸዋል? የታለ ስራ የተሰራው? ይሄንን አሻዘዝኩኝ፣ መቼ ይሄን ስራ አልኩ፣ መቼ ይሄን ስሪልኝ አልኩሽ። ያን ጊዜ ልብሳችን ጥለና አይደል በገዛ ልጅ ላይ ብለኛው ሰን አንልም። አይታችሁ የተሰጠንን ስራ ሳንሞክረው አንዷን እንኳን ሳንሰራት የማይገባን ነገር ገብተን እጃችን ጥልቅ አድርገን እሳት ውስጥ ከተተን እንዲህ አይነት ነገር አይደረግም። ሚመናንን ማወዛገብ በእውነት በደል ነው። እግዚአብሔር ይህን ጊዜ ምን ያህል እንደተቆጣ እኛ አናውቅም። ደስተኛ አይሆንም። አንደኛ ደግሞ አያጸድቅም እኮ አያጸድቅም። ያንን ነገር ስለሰማ ሰዎች ያን ስለተናገሩ ምንም አያጸድቅም። ፍዳ ነው የሚያመጣው፣ መከራ ነው የሚያመጣው። እኛ የምንጸድቅበትና የምንባረክበት በምድር ስንኖር ሰላምን፣ ጤናን፣ በረከትን አግኝተን የምንኖርበት ተጽፏል። ሌላ ነገር ሳንፈልግ ሌላ ምርምር ሳንገባ ሕጉን ብቻ ጠብቀን መክበር ከደያችን ልንፈወስ በቤታችን ልንኖር በሰላማችን ልንኖር አስደንጋጩ የሚያስፈራው ነገር ሲመጣ እንዳያገኘን ለተሰጠን ስራ ለሕጉ ለቃሉ ታዛዥ ሆነን ከክፉ ነገር ርቀን ራሳችን ቀድሰን ከኃጢአት ወጥተን የምንገኝበትን መጽሐፍ በእጃችን አስረክበውናል። ባልንጀራህን እንደ ራስህ ውደድ። አሁን ይሄ በእኛ ውስጥ አለ። አምላክህን እግዚአብሔርን ፍራው። አሁን አምላኩን የሚፈራ ሰው አለ? እናትህን አባትን አክብር። ማን ነው እናት አባቱን የሚያከብር? እስቲ ኦሪት ዘጸአት ምዕራፍ 20 ይውት ከቁጥር 1 ጀምራችሁ እስከ 17 ድረስ ሰንበትን አክብር። አምላክህ እግዚአብሔር ያከበራቸውን ሰንበታትን አክብር። ትእዛዙ ሰንበትን ማን ነው የሚያከብረው? ሁሉ ነገራችን እኮ በሰንበት ነው የሚቀና። እንጨት ብንፈልጥ፣ ውሃ ብንቀዳ፣ ልብስ ብናጥብ በሰንበት እኮ ነው የሚቀና ሁሉ ነገር። ነፍስ አትግደል፣ አታመንዝር፣ አትሰስት፣ የባልንጀራህን ገንዘብ አትመኝ። ትእዛዙ ሁሉ እዛ ነው ያለው። ይህን ሁሉ ማን ጠበቀ? ማን አከበረ? እስኪ አስቡት።
ይሄንን ማንም ያከበረ አንድም ሰው አታገኙ። ራስህን ከፍ ከፍ አታድርግ። ትዕቢተኛ አትሁን፣ ተንኮለኛ አትሁን፣ ቀናተኛም አትሁን፣ ሟርተኛም አትሁን። ያየኸውን ሁሉ ለእኔ ይሁን አትበል። በዓይንህም አታመንዝር። ያየሃት ሁሉ አመንዝራ ታደርግሃለች። ያየሽ ሁሉ አመንዝራ ያደርግሻል የተባለውን ማን ሰማ? ማን አደመጠ? እስኪ ያሳየ እንደው እግዚአብሔር ያሳያል። አሁን ይሄን ሁሉ የተሰጠ አንዱን ነገር ሳንሰራው ፍቅር የለ፣ የዋህነት የለ፣ እምነት የለ፣ ተግባር የለ። ይሄንን ነገር ሳንይዘው አንዱን ሳናወቀው ተንጠልጥለን እዛ ላይ እንግዲህ አያችሁ የቆጡን አወርድ ብላ የብብቷን ጣለች የተባለው ይሄ ነው። ይህ ቆጥ ነው። ቆጥ እኮ ላይ እኮ አይገኝም። ብብት ደግሞ እንዲህ እንቅፍ አድርገን የያዝነው በጉያሽን የያዝነው የማይገኘውን ነገር ለማውረድ ስንንቀዳራ እዚህ ያለው መሬት ዘጭ ብሎ ኳ ብሏል፣ ፈስቷል፣ ተሰውሯል። ያ እንዲህ ነው ይላል እና ዋናው ዓላማችን እግዚአብሔር አካል እንዳለው ጥርጥር የለውም። ምንም አያጠራጥርም። ባለ አካል ነው። አካል አለው ሲባል ደግሞ እንደኛ ያለ አካል እንዳልሆነ እወቁ። መላእክቱ እንኳን ሊያዩት የማይደፍሩት አካል ነው። አዎ አካል ነው። ግን የጾታ ነገር ሲነሳ አዎ እግዚአብሔር ጾታ የለውም። አሁን ማወቅ እንፈልገው ጾታ ነው። ማወቅ ያለብን ጾታ ነው። ጾታ ማለት የሴትና የወንድ ብልት አይደለም። ጾታ ማለት ወገን፣ ዘመድ፣ ጎሳ ነው። አያችሁ አንተ ጎሳህን ለይ፣ ሚናህን ለይ፣ ጾታህን ለይ፣ ከማን ወገን ነህ ይባላል። አያችሁ ከማን ወገን ነህ ይባላል። አሁን እግዚአብሔር ጾታ የለውም ስትሉት ሰው ነው። ሰውን በምሳሌው ስለፈጠረ ሰው ሆኗል፣ ሥጋ ለብሷል። አዎ ሰው ነው። ከሰው ጋር ሲኖር ደግሞ ከእሳቱ ጋር ይኖራል። አያችሁ እግዚአብሔር እሳት ነው፣ የሚባላ እሳት ነው ይላል። አያችሁ እውት ስለ ጾታ እንነግራቸዋለን። ከሰው ጋር ሲኖር ከእሳት ጋር ይኖራል። ከእሳት ጋር ሲኖር ከውሃ ጋር ይኖራል። ከውሃ ጋር ሲኖር ከነፋስ ጋር ይኖራል። አያችሁ ከነፋሱ ጋር ሲኖር ደግሞ ከብርሃን ጋር ይኖራል። ብርሃን ነዋ። አያችሁ ሁሉንም እሱ ነው። ብርሃኑም እሱ፣ ጨለማ ጋር ይኖራል። ጨለማውም እሱ ነው። ብርሃኑም እሱ ነው። ውሃውም እሱ ነው። ነፋሱም እሱ ነው። አስተውሉት። መንግሥተ ሰማያት ራሱ ነው። ገሃነምስ ማለት ነው። ገሃነም ራሱ ነው። አያችሁ ገነት ራሱ ነው። ሲኦልም ራሱ ነው። እንደ ፈቃዱ ለሆነው ገነት ይሆናል። ሕጉን ለፈጸመው መንግሥተ ሰማያት ይሆናል። ሕጉን ላፈረሰ ሲኦልና ገሃነም ነው። ምክንያቱም ሲኦልና ገሃነም የእሱ አይደሉም ማለት አይቻልም። ማን ፈጥሯቸው? የፈጠራቸው እሱ ነው። የእሱ ፍጥረቶች ስለሆኑ ገንዘቦቹ ናቸው። ደስ ስላሰኙት ሰዎች ገሃነም ይሆንባቸዋል። እሺ ላሉት ደግሞ ሕይወት፣ ገነት፣ መንግሥተ ሰማያት ይሆንላቸዋል። እግዚአብሔር የሌለበት እግዚአብሔር በሁሉ ስላለ ጾታ የለውም ማለት እግዚአብሔር የማያውቀው ይሄ የኔ አይደለም ከየት መጣ የሚለው ነገር የለውም። ጾታ ይሄ ነው። አባቶቻችን አልተናገሩትም እንጂ እንደ ሰዎች አባባል እግዚአብሔር ጾታ የለውም ሲባል እግዚአብሔር ይሄ የኔ አይደለም የሚለው አካል የለም። በሁሉ አለ። በጥልቁ ባህር ሁሉ አለ። እግዚአብሔር ሲፈልግ አዞ ሆኖ ይውጠናል። አያችሁ አዞ ሆኖ ይውጠናል። ለምሳሌ ዮናስን አዘዘው። ምን ብሎ? ነነዌን አስተምሮ አዘዘው። እምቢ አለ፣ ኮበለለ። በኮበለለበት ሀገር
ተጭኖ በሄደበት መርከብ መጣና እግዚአብሔር ማዕበል ሆኖ መጣና ያን መርከብ አናወጠው። ሰዎች ያለ ዕዳቸው ገንዘባቸው ባከነ፣ ጠፋ። እግዚአብሔር እሱን ማዕበል ሆኖ ዋጠው። አሁንም እግዚአብሔር ዮናስን አሳ ሆኖ ዋጠው። አያችሁት? እሱ ወደ ፈልገው ቦታ 3 መዓልት 3 ሌሊት አቆይቶ ነነዌ የተፋው። ታዲያ አሁን እግዚአብሔር ባይሆን ያ አሳ ዮናስን ወስዶ እዛ ይተፋ ነበር? ዮናስን የዋጠው ባይል እግዚአብሔር፣ ዮናስን የዋጠው አሳ እግዚአብሔር። እግዚአብሔር ሲፈልግ ዘንዶ ሆኖ ይወጣል፣ አውሬ ሆኖ ይመጣል። ፍጥረቱ ኢየሱስ ስለሆነ የሚጸየፈው ፍጥረት የለውም። እግዚአብሔር የፈጠረውን ፍጥረት የምንጸየፍ እኛ ብቻ ነን። ገብቷችኋል? እኛ ብቻ ነን። ኧረ ምን ያስጠላል፣ ኧረ ምን ያስፈራል ስም እናውላለን እኛ እንጂ እግዚአብሔር ፍጥረቱን አይንቅም። እኛ ምንም የሚያስከፉ የሚያስጠሉ የሚያስነውሩ ቢሆኑ ከአካላችን ከአብራካችን የተወለዱ ዘሮቻችን አንጥልም። የፈለገውን ያክል ሕመምተኛ ቢሆኑ እግዚአብሔር እንዲህ ያለውን ፍጥረት ለምን ሰጠኝ ብለን በውስጣችን ብናዝንም እግዚአብሔር በሞት እስከሚጠራቸው ድረስ በቤታችንም ደብቀን እናስታማለን እንጦራለን እንጂ ከሥጋችን ከአካላችን የወጣውን ነገር አንጥልም። አያችሁ? እግዚአብሔርም የፈጠረው ፍጥረት ሁሉ የእሱ ነው። አስተውሉትማ። ስለዚህ እግዚአብሔር ሲጣላ በፈለገው ነገር ይመጣብናል። አውሬ ሆኖ ይመጣል። እንግዲህ ተድላው ደስታው የእሱ ነው። መከራው የእሱ ነው። ስደቱ የእሱ ነው። ረሃቡ የእሱ ነው። ደዌው የእሱ ነው። ሁሉ ነገር የእሱ ነው። አያችሁት? የእሱ ያልሆነ ነገር ምንድን ነው? ውሸት ብቻ ነው። ሐሰት ብቻ ነው። ተንኮል ብቻ ነው። እነ ተንኮል፣ እነ ሐሰት፣ እነ ክፋት፣ እነ ማመንዘር፣ እነ ሟርት፣ እነ ጥንቆላ እነዚህ የእሱ አይደሉም። ዲያብሎስ ያስገኛቸው ናቸው። እያችሁ ከዚያ ውጭ ግን ዲያብሎስ ያስገኛቸውን የጥፋት መንገዶች ይዘን ስንጓዝ እግዚአብሔር በራሱ ያዘጋጀው መቅጫ አለው። እሱም ረሃብ ነው፣ ደዌ ነው፣ ስደት ነው፣ ጦርነት ነው፣ ጭንቀት ነው፣ ሐዘን ነው። አያችሁ፣ ተስፋ መቁረጥ ነው፣ ራስ ምታ ነው፣ ጭንቀት ነው። ሲጣላ ሁሉ የእሱ ነው። ስለዚህ የሁሉ አስገኝ የሁሉ ፈጣሪ ስለሆነ ጾታ የለውም። ጾታ ይሄ የኔ ወገን ነው፣ ይሄ የኔ ወገን አይደለም የሚለው የለውም። በሁሉ ያለን ሁሉ የእሱ የሆነ ነው። ይሄ ነው ወገኖች እንጂ ያ በእኛ ላይ ያሉት የሰውነት ክፍሎቻችን ዓይን፣ ጆሮ፣ አፍንጫ እየተባለ ቢነገርም የማይታይ ነገር የማይዳሰስ ነገር ሰው በዓይኑ ያየውን እንኳን ለመናገር አይደፍርም። በጣም ስህተት ነው። በዚህ በዘመነ ዘመን በረቀቀ ዘመን የኋላዎች ውስጥ ዘመናቸው እንደኛ ያልዘመነ ዘመን ነው እንበል። የእኛ እኮ ዘመን እኮ ረቋል። ሁላችን አስተዋይ ነን፣ እናውቃለን፣ ባዮች ነን። በዚህ ዘመን ኧረ እንዲህ ያለውን አነጋገር ማን ያውቀዋል፣ ማን ይቀበለዋል ብሎ ማሰብ ይገባል። ግን የእኛ አንዳንድ ጊዜ ችኩሎች ነን። አሁን ሰዎች አቤት አቤት ይዋቸውም ስሟቸውም አሳምረው እኮ አቤት ስንባል ያን ጊዜ በቃ የበለጠ መመስገኛ ነገር እንፈጥራለን። ሰዎች የሚያውቁትን ነገር ስንናገር ትልቅ ክብር ያገኘን ይመስለናል። አስቡት እንግዲህ መልሶ ግን ወደ ውርደት እንደሚጥለን አንገነዘብ። ይሄ አነጋገር ከስህተት የመጣ ካለማስተዋል የመጣ ሰው ይቀበለኛል አይቀበለኝም፣ ሰው ይወድልኛል አይወድልኝም። እንዴ ዛሬ ስንቱ እንኳን ወጣቱ ሕፃናቱ በስለዋል እኮ
ሕፃናቶቹ በስለዋል እኮ ወገኖቼ። እና እግዚአብሔር መንፈስ ነው። እንግዲህ መንፈስ አጥንትና ሥጋ የለውም። ማን ያለው? ክርስቶስ። የሉቃስ ወንጌል ምዕራፍ 24 ቁጥር ስንት ላይ ነው ማየት እንድትችሉ እነግራችኋለሁ። አዎ የሉቃስ ወንጌል ምዕራፍ 24 ቁጥር 36 ጀምራችሁ እስከ 38 እስከ 39 ድረስ ተመልከቱ። ሰላም ለእናንተ ይሁን አለና እነሱ ሲደነገጡ ፈሩ። አይ መንፈስ ያዩ መሰላቸው። እርሱ ግን ምን አለ? ስለምን ተደነግጣላችሁ? ስለምንስ ክፉ ሐሳብ በልባችሁ ይነሳል? እኔ ራሴ መሆኔን ኑ እንደሆንኩ እጆቼንና እግሮቼን እዩ በእኔ እንደምታዩት። ይህን ሥጋ ይህን አጥንት በእኔ እንደምትመለከቱት መንፈስ አጥንትና ሥጋ የለውም። ሉቃስ 24 36 እስከ 39 ድረስ መንፈስ አጥንትና ሥጋ የለውም። አዎ እግዚአብሔር አካል አለው። አካሉ ግን እንደኛ የሚዳሰስ አካል እንዳልሆነ ይህንን ልታስተውሉ ይገባል። መንፈስ አጥንትና አካል የለውም። እንግዲህ ያ መንፈስ መልአክ ነው። ከመላእክት በላይ ደግሞ የረቀቀ ምጡቅ የሆነ ረቂቅ እግዚአብሔር መንፈስ ነው። ለዚህ ይህ አይሰጥም የእግዚአብሔር ልጅ እና አምላካችን እግዚአብሔር በእውነት እንደ ኃጢአታችን እንደ በደላችን አይደለም። ስሑታን መሆናችን ያውቃል። ዝንጉዎች መሆናችን ያውቃል። ምንም በኃጢአተኛውን ብናጠፋበትም እሱ መሐሪ ነው። እንድንመለስ ብቻ ነው እንጂ ስህተት ሳይሰራ ፍጹም ሆኖ የሚዘልቅ እንደሌለ ያውቀናል። ሰው ሆና ተፈጥራ ስህተት ያልተገኘባት ነውር ያልተገኘባት በሁለት አካል ድንግል ሆና በሥጋዋም ድንግል በሕሊናዋም ድንግል ሆና የተገኘች ማደሪያው ድንግል ማርያም ብቻ ነች። የተቀረው ሁሉ ወድቋል። ግን እየወደቀ እየተነሳ ነው። ሙሴን ያህል ሰው ወድቋል። ዳዊትን ያህል ሰው ወድቋል። ኢሳይያስን ያህል ሰው ወድቋል። ኢሳይያስማ እንደውም 27 ዓመት ነው በለምጽ የተገረፈው። አያችሁ። ግን ኃጢአታቸውን አስበው ይቅርታ ስለጠየቁ መሐሪ ነውና ይቅር አላቸው፣ ተቀበላቸው። እና እኛም ብንሆን ወደፊትም ብዙ ልንስት እንችላለን። እስካሁን የሳትነው ብዙ ነው አናስበውም እንጂ ግን በእግዚአብሔር ዘንድ አይረሳም፣ አይዘነጋም፣ ተመዝግቦ ያለ ነው። ሆኖም ግን ለማስተዋል ብንፈልግ በአንድ ቀን ማስተዋል ይህን ያክል ዘመን የሰራነው በደል ተራግፎ ነፃ መውጣት እንችላለን። የእግዚአብሔር ልጆች እና የምንሰማቸው ነገሮች ሁሉ ከምንም አስገብተን አንጠራቸው። እኛን የሚጠቅሙ ነገሮች አይደለም። እኛን የሚጠቅመን ነገር ቢሆን እዚህ መጽሐፍ ላይ እኛ አንበ ነው ትርጉሙ ያልገባንን ነገር ከኃጢአት እንዴት መላቀቅ እንደምንችል ሕጉን ለመፈጸም እንዴት እንደሚገባል የሕጉ ፈጻሚ ሆነን ከእግዚአብሔር ጋር ተስማምተን ሰምና ፈትል ሆነን እንድንገኝ የዚህን ዓለም ጣጣ የምንተውበትን በተስፋ ተሞልተን ኃጢአት ነውርነቷን አውቀን ከኃጢአት የምንወጣበትን የሚያስተምሩንም ይሄ ብቻ ገንዘብን እናደርግ መትጋትም ያለብን መጠየቅም ያለብን ጆሮአችንን መስጠት ያለብን ለዚህ እንጂ አዲስ ቃል ሲመጣ ምን መጣ ነው ያንን ለዚያ ጆሮ መስጠት አይገባም ለማለት ነው። እና እንግዲህ የጾታ ነገር ይበቃናል። ጾታ የተባለበት ዓላማውን ካወቅነው ምስጢሩን ከተረዳነው፣ አዎ ሐዋርያት በራሳቸው ጾታ የላቸውም። ታውቃላችሁ፣ ሰው አንድ ሰው በራሱ እሱ እኮ ጾታ የለውም ይባላል። ምን ይላል? ጾታ የለውም ሲባል እኮ ሰውነቱ ጎድሏል፣ ወይም እግዚአብሔር አልፈጠረለትም፣ ወይም ተሰልቧል አይደለም እኮ። ጾታ የለውም ሲባል እሱ ይሄ ዘመዴ ነው፣ ይሄ አይደለም፣ ይሄ ሩቅ ነው፣ ይሄ ቅርብ ነው አይልም። ለሁሉ ነው።
ለሁሉ ቸር ሰው ነው። ሁሉን ያስተናግዳል። ሁሉ ዘመዴ ነው። ሁሉ ዘመዴ ነው። ሁሉን ያምናል። ሰውን አይጠራጠርም። ሰው ሆኖ ለተገኘ ሁሉ እሱ አዛኝ ነው። ስጦታ የለውም። ሰው እንኳ ይባላል። ሐዋርያት ክርስቶስ እስቲ መጀመሪያ ክርስቶስ ላይ እንምጣ። ክርስቶስ ሰው ሆኖ ተወለደ። ሰው ሆኖ ሲወለድ እንግዲህ አካል እንዳለው በ40 ቀኑ ቤተ ግዝረት ገብቶ ሲገረዝ አይተን የለም? ተገረዘ። ግን ጾታ የለውም። ጾታ የለውም ሲባል ለሁሉ ነው ሰው የሆነው። ሰው የሆነው ለተለዩት ሰዎች ብቻ አይደለም። ለአብርሃም ዘሮች ብቻ፣ ለአብርሃም ልጆች ብቻ ሳይሆን ለዓለም ሁሉ፣ ለሕዝብ፣ ለአሕዛብ፣ ለኃጥአን ሁሉ ነው ሰው የሆነው። ሰው ባለማመኑ ቀረበት፣ ጎደለበት እንጂ ለሁሉ ነው ሰው የሆነው። ለሁሉ ነው መስቀል ላይ የዋለው። ስለዚህ ጾታ የለውም። የሚያገለው ሰው የለውም። ሰው በራሱ እየገለለ አገለለ እንጂ እሱ ለሁሉ ተገለጠ። ስለዚህ ጾታ የለም። ሐዋርያ ጾታ የላቸውም። ሐዋርያ ሆኖ የተሾሙ ለሁሉ ነው። ለሁሉ ይሄ አሕዛብ ነው፣ ይሄ ክርስቲያን ነው ብለው መምህራቸው ሊያስተምሩ የተላኩት ለማያምነው እንጂ ለሚያምነው አይደለም። መምህራን ካህናት ሁሉ ወገን የላቸውም። ለሁሉ የሁሉ ናቸው። ሁሉም አምኖ ወደ እግዚአብሔር እስኪመለስ ድረስ የሁሉ ናቸው። ጾታ ያላት ይልቅስ ከታሰበ ማናት? ቤተ ክርስቲያን ጾታ ያላት ቤተ ክርስቲያን ጾታ ትለያለች። አምኖ ተጠምቆ ካልመጣ በስተቀር ልጅነትን አትሰጥም። የቤተ ክርስቲያን ጾታዎች አማኞች ብቻ ናቸው። የማያምኑት ጾታዋ አይደሉም። አያችሁ? ይኸውላችሁ እንግዲህ አባቶች፣ መምህራን፣ ካህናት ጾታ የላቸውም። ለሁሉ ናቸው። ጾታ ይሄ ነው እንጂ እብልት ጋር አይደለም የሚያያዘው። ሰው እንዴት በዚህ ዘመን እንዴት ይሄን ያስባል? እግዚአብሔር እንዴት በዚህ ልጅ ያስበዋል? ይሄ መጎዳት ነው። ስለዚህ እንዳትጎዱ። እንኳን እግዚአብሔር አይደለም ሐዋርያ ጾታ የላቸው፣ የሁሉ መምህር ናቸው። ሁሉን አስተምረው አሳምነው አጥምቀው የእግዚአብሔር ቤተሰብ ሊያድሩ ለሁሉ ተሰጥተዋል። ካህናት እኛ ሁሉ ቦታ የለንም፣ ጾታ የለንም። እውነቱ ከታወቀ ለሁሉ ነን። ለእናንተ ብቻ እናንተማ አምናችኋል፣ ስራችሁ ያወጣችኋል። ለእናንተ የሚያስፈልገው ቤተ መቅደስ ገብቶ ቀድሶ የሚያቆርብ ነው እንጂ አምናችኋል። ለእናንተ ወንጌል መምሪያ አያስፈልጋችሁም። ወንጌል የሚያስፈልጋቸው እንደናንተ አሁን ላልመጡት በውጭ ላሉት ለጠፉት ነው የሚያስፈልጋቸው። ስለዚህ ተምረዋል። ቤተ ክርስቲያን አስተምራ ከነሰታ ያስቀመጠቻቸው ጾታ የላቸውም። ሁሉም ዙሪያ ያስተምራሉ። ይሄ ወገኔ ነው ይሄ አይደለም አይሉም። ሁሉን አሳምነው ያቀርባሉ። ቤተ ክርስቲያን ብቻ ጾታ አላት። ጾታዋም ያመነ የተጠመቀ ብቻ ነው። ያላመነ ያልተጠመቀ የእሷ ጾታ ሊሆን አይችልም። አያችሁ አባቶች፣ ወገኖች እና ይሄንን በዚህ መንገድ ወደፊትም በዚህ መንገድ ተመልከቱት እንጂ እንደው ልባችሁ እዛ ላይ እንዳይንጠለጠል እግዚአብሔር የሚወደው ንግግር እንዳልሆነ ተገንዘቡት። ይሄ እግዚአብሔርን ያበረተዋል፣ ቁጣውን ያነደዋል። ለዚህ ጆሮ አይሰጥም። አንዳንድ ጊዜ እኮ መጥፎ ነገር ክፉ ነገር ስናይ ፊታችን እንመልሳለን። በተለይ ወልደው ያልጨረሱ እናቶች መጥፎ ነገር እንዳይሉ ይከለከላሉ። ምክንያቱም ወልደው ያልጨረሱ ሰዎች አይናቸው መጥፎ ነገር ካየ በውስጣቸው የሚሳለው ያ መጥፎ ነገር ነው። አያችሁ? እንዲህ አላለ። ታዲያ እንደዚህ ላለው ነገር ጆሮ አይሰጥም፣ ማድመጥ አትፈልግም። በእርግጥ ብዙዎቻችን ሱስ አለብን። ሱሱም አዲስ ነገር ሲመጣ ያ ለመስማት እግዚአብሔር ለሚወደው ነገር ጆሮ የለንም። ለመጥፎ ነገር ግን ጆሮአችን ክፍት ነው። ሽማግሌ ሁሉ ይገርማቸዋል። እንደው ጽምምት እዘኒሃ እንተይሰም ቃለ ዘይረቅያ ይላል ዳዊት መዝሙር 57 ላይ። ጽምምት እዘኒሃ እንተይሰም ቃለ ዘይረቅያ የተባለችው እባብ ነች። እባብ ክፉ ናት፣ ተረግማለች። አንተም ራሷን እየቀጠቀጥካት ኑር፣
አንቺም ሰኮናውን እየነከሽው ኑሪ ተብላ ስለተነገረች ሰውና እባብ አይገናኙም፣ ጠላት ናቸው እስካለ ፍጻሜ ድረስ። ታዲያ እባብ ሰውን ነድፋ ሩጣ ሂዳ ራሷን ትደብቃለች። ለምን? ያ የነከሰችውን ሰው ወንጌል ደግመው እንዳይፈውሱት መርዙ እንዳይበተንባት የእግዚአብሔር ቃል የሰማች እንደሆነ መርዙ ከሰውየው ይወጣ፣ ከሰውየው ያ የተፋቸው መርዙ እንዳይተፋ እንዳይወጣ ጆሮዋን በጅራቷ ትጎዘጉዞና አንዱኛውን ጆሮዋን ትተኛበታለች። ጽምም ትዘንያ እንተ የተሰምቃ ለዘይነቃ የእግዚአብሔርን ቃል እንዳስተማር ጆሮዋን ስለምደፍን እባብ ጆሮ የላትም። ጆሮ አላት በተፈጥሮ አያችሁ። እባብ ጆሮ አላት ግን ጆሮ የላትም ይባላል። አሁን ታዲያ በዘመናችን በጊዜያችን ያለነው ሰዎች በእውነት ለመልካም ነገር ጆሮ የለንም። በጎውን ነገር ለማዳመጥ ጊዜም የለንም። ክፉ ነገር ሲመጣ መጥፎ ነገር ሲመጣ ግን እንደው ሊጡ እንኳን እንደው ካልሆነ እንደው ሊጡን እንደው ታመልቃለህ ነው የምንወጣው ለመስማት ለማየት እና በጣም ያሳዝናል። ዛሬ ሁሉ በነቃበት ዘመን ላይ እንዲህ አይነት አነጋገር የቀደመ የተረሳ ነገር አንስቶ የቀድሞዎቹ መቼም ምንም ቢማሩ እንዲህ ያለ ዘመን አልገጠማቸውም ነበር እና የቀረ ዘመን አንስቶ እንዲህ ያለ በእውነት ምዕመናን እስከሚሰሙና እስከሚወዛገቡ ድረስ ይሄ እንደሆነ በጣም ያሳፍራል። ሁሉም ግን ከምንም አይቆጠርም። ዳጥ እንቅፋት ያለ ነው፣ እሾህም ያለ ነው። ሰው ሳያስበው እሾህ ይወገዋል፣ ሳያስበው እንቅፋት ይመታዋል፣ ሳያስበው ያዲጠዋል፣ ይወድቃል። ሰው ሆኖ የማይወድቅ የለም፣ ሰው ሆኖ የማይሳሳት የለም ከአንዲት ድንግል ማርያም በስተቀር። እንኳን እኛ ሰዎቹ እየበላን እየጠጣን ያለነው ይቅርና ሁሉ ነገር የማያስፈልጋቸው መላእክት እንኳ ሽተው በድለው ወደ ምድር ወድቀዋል ይለናል ታምረ ማርያም ስናነብ። ይሄው እስካሁን ድረስ አሉ። ከቀድሞ ዘመን እንደወደቁ አሉ። ትንሣኤ የላቸው፣ ስሬት የሌላቸው መላእክት እንኳ ልብስ አያስፈልጋቸው፣ ምግብ አያስፈልጋቸው፣ ሁሉ ነገር አያስፈልጋቸው። እንዲህ ያሳዝናል። እነሱ እንኳ ሽተው በድለው ወደ ምድር ወድቀዋል። እኛማ ብንወድቅም ያምርብናል። ሰው ነና፣ ሰዎች ነን። ሁሉም ግን እግዚአብሔር ስለሚያስተካክለው ነገሩ ነገር ስለሚቃና ስላሉን አባቶቻችን የምናፍርበት ነገር የምናለቅስበት ነገር የለም። ስንት ዘመን አልፏል። ዋናው ነገር እግዚአብሔር በይቅርታ በቸርነት እንዲባርከን እኛ ወደ እሱ እንመለስ። ይሄ አሁን የተከሰተው የሰማነው እያንዳንዳችን ልባችን ሌላ ቦታ ስላለ ብቻ ነው። እግዚአብሔር እያስጠነቀቀን ነው። ተው ተመለሱ፣ ተው ተመከሩ። እውነት ነገር መፈለግ አንፈልግም፣ እውነት ነገር ለመስማት አንፈልግም። ስለዚህ እውነቱን ነገር እንድንመለከት እንድናድን አንድ ነገር ትዝ አለኝ። ዮሐንስ አፈወርቅ በእውነት ይላል፣ ይገርማቸዋል። በእውነት እነዚህ መናፍቃን የተነሱት ለእኛ ነው። እነዚህ መናፍቃን ባይነሱ በእውነት መጻሕፍትን መቼም ቢሆን አንመለከታቸውም ነበር፣ አናውቃቸውም ነበር። የእነሱ መነሳት ዓይናችን ተገለጠ። መጻሕፍትን አወቅናቸው። አዎ እውነት ነው። ክፉ ነገር ካልመጣ እኮ ማንም ሰው መሳሪያውን ከሰቀለበት አይወርድም፣ አይወለውለውም፣ ሰይፉንም አይስልም። እያንዳንዳችን መሳሪያችን መሳል የምንፈልገው ክፉ ነገር ይህማን ጊዜ መጥረቢያውንም ማጭዱንም ጎራዴውንም ሰይፉንም ተተኳሹንም እንወለውለዋለን። እያችሁ አሁን የሆነበት እንድንነቃ ነው። ተመለሱ። የማይጠቅማችሁን ነገር ሌትም ቀንም ዓይናችሁን ተክላችሁ ስታዩ አትዋው አትዘሩ። የሚጠቅማችሁን ነገር ሕይወታችሁን በምድር ላይ እስካላችሁ ድረስ ይሄን መጻሕፍት ተመራመሩ ሲል ነው ይሄን ያመጣው ጊዜ። አሁን በዚህ ሰዓት ሁሉም ሰው ከዚህ ጋር ነው ያለው። እስካሁን ሲሰራ የነበረውን ሲያዩ የነበረው ትቶ ለዚህ መልስ ለመስጠት ሁሉም ሰው እዚህ ላይ ሆኗል። መልሱ ትኩረቱ ይሄ ታዲያ ለበጎ ነው፣ ጠቀመን እንጂ አይጎዳን ነበር መሰረቱ። ይሄን ለመፈለግ ነው። አሁን እንግዲህ የዮሐንስ ወንጌል ምዕራፍ 4 ከቁጥር 24 ጀምሮ እግዚአብሔር መንፈስ ነው ያልኩበት፣ እግዚአብሔር መንፈስ ነው። መንፈስም ቢሆን ግን አካል እንዳለው ያ የማይታይ አካል የማይመረመር አካል አለው። ነፍስ የተሰጠችው ይሄ ሥጋ የሚያየው በምኑ ነው?
ይህ እኮ አምፖል ነው። ነፍስ ከሌለች ያቺ ብርሃኗ ከውስጥ ከሌለች ነፍስ አያይም እኮ ይሄ አይን። እያችሁ የምታስበው ነፍስ፣ የምታየው አይን፣ የምታየው ነፍስ። እያችሁ ይዘል ይሄ እንኳን አምፖል እንኳን ቢበላሽ እንኳን ነፍስ እስካለች ድረስ በተመሪም ይሄዳል፣ በዘንግም ይሄዳል። ይኸውላችሁ እና እግዚአብሔር አካል አለው ቢባልም በእኛ ዘንድ ያለችውን ነፍስን ማሰብ አለብን። በእኔ ዘንድ ያለችው ነፍስ የት አለ አካሏ? አካሏን ለማየት ይቅርና እሷንስ የት ነው የማገኛት? ይላሉ እኮ አባቶቻችን። አንተም ወይ እስኪ ነፍስህን ለብቻ ስጋህን ለብቻ አቁምና ይሄ ስጋዬ ነው ይሄ ነፍሴ ነው በል እስቲ ይቻልህ ከሆነ ይላሉ እኮ ከመሳው ላይ ነፍስህን ለብቻ ስጋህን ለብቻ እና ይቺ ነፍሴ ናት ይሄ ስጋዬ ነው በል እስቲ ይቻልህ እንደሆነ። ሰይፍ ጎራዴ ይህን ስጋ ሲተለትለው የማትገኝ እሳት ሲጥሉት እሳት ሲያቃጥለው ስጋ የማትገኝ ነፍስ ክርስቶስ እኮ ስጋችሁን የሚገሏችሁን አትፍሯቸው፣ ነፍሳችሁን መግደል አይቻላቸውምና የተባለ እኮ ነፍስ እኮ የማትሞት የማትበሰብስ የማትፈርስ መከራ የማያገኛት ስለሆነች እኮ ነው። የፈለገውን ያክል ስጋ መከራ የበዛበትን ነፍስ ስጋዋ ሲያልቅ ትጠፋለች፣ ትሄዳለች እንጂ ያ እሳቱ እንኳን አያገኛትም። ስለዚህ በነፍሳችን ያለችው የነፍሳችን እንኳን አካል ማየት የማይቻለው ሰዎች ማወቅ የማይቻለው ሰዎች እዛ ላይ መንጠልጠል ምን አይነት እብደት ነው? ይሄ እብደት ነው። እንግዲያስ እውቀቱ ካለ መጀመሪያ የራሴን አካል ልፈተሸው፣ ነፍሴን ልያዝ፣ የሚታይ ከሆነ የሚቻል ከሆነ ይሄ ነው እውቀት። ራሴን ማወቅ ካልቻልኩኝ በራሴ ላይ ያለውን ማወቅ ካልቻልኩኝ እማልደርስበትን ለምን አስተዋለሁኝ ይላል ብልህ እና ይሄንን እንድናስተውል ብዬ ነው። መቼም በሰማነው ነገር ላይ አስፈላጊ ሆኖ ሳይሆን አስፈላጊ ነው። ምዕመናን ብዙ የሚወዛገቡ አሉ፣ የሚረበሹ አሉ። ማንን እንከተል? ማንን እንስማ? ማንን አርአያ እናድርግ የሚሉ ብዙዎች አሉ። እራሳችሁ አብነት ናችሁ፣ እራሳችሁ አርአያ ናችሁ፣ እራሳችሁ ምሳሌ ናችሁ። የምታውቁት ነገር የሌላችሁ ነገር ቢኖር መቅደስ ገብቶ ጽና ይዞ ማጠን፣ መስቀል ይዞ ማሳለም ነው እንጂ የሚጎልባችሁ እውቀቱ ከእናንተ ጋር ነው ያለ። ከልጅነት እስከ እውቀት ተምራችኋል፣ በዚያ ላይ ታነባላችሁ። እግዚአብሔር ይፍታ የሚለው ስልጣን ነው እንጂ የሚጎላችሁ እውቀቱ እስካላችሁ ድረስ ማንን እንከተል እንዳትሉ እግዚአብሔር በኦሪት ዘዳግም ምዕራፍ 4 ቁጥር 9 ላይ ራስህን አድን፣ ዓይንህ ያየውን ነገር፣ ልብህ የሚያውቀውን ነገር፣ ጆሮ የሰማውን ነገር እንዳትዘነጋ አስተውል፣ ራስህን አድን። እሺ ካለ ወንድምህን አድነው፣ ምከረው፣ ንገረው። ከሰማህ ሰማ፣ ካልሰማህ ግን ራስህን አድን ተብሏል። የሚሰሙን ከሆነ ወንድሞቻችንን የማይገባ ነገር ለምእመናን መስማት የሌለባቸው እንዳይሰማ ይደረጋል። ካልሰማ ደግሞ እኛ ራሳችን እናድናለን። የምናደምጠውን እናውቃለን፣ የሚበጀንን ነገር እናውቃለንና እና በዚህ ራሳችሁን ይታረጋሉ። የሚጠቅም ነገር አይደለም። እግዚአብሔርም ይሄንን ለምን አልሰማችሁልኝም አይል፣ ለምን ተናገራችሁ ነው ጥያቄው። እና ወደዛ ልባችንን እንዳናስተማረው ለማለት ነው። የዮሐንስ ወንጌል ምዕራፍ 4 ቁጥር 24